ድንግል የሆነች ሴት በሙሉ የመጀመሪያ ግንኙነት ስታደርግ ደም መፍሰስ አለበት ብላችሁ የምታስቡ ከሆነ ተሳስታችኋል። በጥናት እንግዲህ የሚያሳየው ግማሽ በግማሽ ሴቶች በመጀመሪያ ግንኙነታቸው ወይም ድንግልናቸውን ሲያጡ ምንም አይነት ደም አይፈሳቸውም፣ ግማሾቹ ደግሞ ደም ይኖራቸዋል። ስለዚህ ደም የግዴታ የድንግልና ማረጋገጫ አይደለም ማለት ነው። በዚህም የተነሳ ሴቷ ላይ ስነልቦናዊና ማህበራዊ ጫና ማሳደር ተገቢ አይደለም። አመሰግናለሁ። ለግንኙነት ዋጋ የሚሰጡና የሚጨነቁ ሰዎች በስሜት ከሚርቋቸው ሰዎች ጋር የሚቆራኙት ለምን ይመስሏቸዋል? በጣም የሚጨነቁና እጅግ በጣም የሚፈሩ ሰዎች ሁልጊዜም የመተው ፍራቻ፣ የበታችነት ስሜት እንዲሁም ደግሞ ከመጠን በላይ ይሉኝታ ያጠቃቸዋል። በሌላ በኩል ደግሞ ስሜታቸውን ለመግለጽ የሚቸገሩ እና መራቅን እንደ መፍትሄ የሚያዩ ሰዎች ግንኙነት ውስጥ መሆንን እንደ ጥገኝነት ስለሚያስቡ ነው። በእንደዚህ አይነት ሁኔታ ውስጥ ካላችሁ በተለያየ አስተዳደግ ውጤት የሚመጣ ስለሆነ ወደ ሪሊፍ ዌልነስ ሴንተር መታችሁ ይህንን የስነ ልቦና እርዳታ ማግኘት ትችላላችሁ። እነዚህ ነገሮች ካልሰጠች ካንተ ፍቅር አልያዛትም ማለት ነው። አንደኛ ክብሯ፣ ሁለተኛ ታማኝነቷ፣ ሶስተኛ ጊዜዋን ካልሰጠች የኔ ወንድም ጊዜን አታጥፋ፣ ካንተ ፍቅር አልያዛትም። ዶክተርዬ ለምን የቀጭን ሴት ልጅ ዳቦ ቦጭ ቦጭ ይላል? ዳቦ አይደለም አባቱ። ማማሲያዋ አጠር ቀጠን ካለች ችግሩ እሱ ነው። ማማሲያዋ ቀጥና ነው። ባይ ለሰው አፌክሽን ማሳየት፣ ማቀፍ፣ መሳም፣ ኦኬ፣ ታሪካቸውን ሲያወሩላችሁ ማዳመጥ መልመድ፣ እነዚህ አይነት ነገሮች በጣም አስፈላጊ ናቸው። ለምን? ኦክሲቶሲን ስለሚሰጡን ዳት ቦንዲንግ ሆርሞን። ኦኬ ዳትስ አ ቬሪ ሂሊንግ ሆርሞን ስፔሻሊ ለሴቶች። በቃ መታቀፍ፣ መሳም፣ መደነቅ፣ ማውራት ምናምን ዳት ጊቭስ አስ ዋርም ከድሊ ፊሊንግ እንዲኖረን የሚያደርግ ነው። ይሄን ስናገኝ የተሻለን ይመጣል። ስለዚህ ማቀፍ፣ መሳም ይከብዳችኋል? ሰው ሲያቅፋችሁ ትጨነቃላችሁ? አትንኩኝ ነው የምትሉት? ወይስ ለማቀፍ ትቸኩላላችሁ? ደስ ይላችኋል? ሰውም ሲያቅፋችሁ ሪሲቭ ታደርጋላችሁ? ወይስ ይህ ምንድን ነው በእናታችሁ የሰው ሙሽ ምናምን ትላላችሁ? ወይስ ትቀበላላችሁ? ያምር እነዚህን 4 ነገሮች የምታረጉ ከሆነ የፍቅር ህይወታችሁ ሰላም አይኖረውም። የመጀመሪያው የምትወቅሱና ራሳችሁን ነፃ ለማድረግ የምትሞክሩ ሰዎች ከሆናችሁ፣ ሁለተኛ የሚፈጠረውን ማንኛውም ጉዳይ ግላዊ የምታረጉት ከሆነ፣ ሶስተኛ ተረጋግታችሁ መነጋገርና ማውራት የማትችሉ ሰዎች ከሆናችሁ፣ አራተኛ የተፈጠረው ችግር ላይ ረጅም ሰዓት ወስዳችሁ የምትብሰለሰሉ አይነት ሰዎች ከሆናችሁ የፍቅር ህይወታችሁን ወደ ጦር ሜዳ ትቀይሩታላችሁ ማለት ነው። ቀለበት አስሬላት ወደ ውጪ ለመሄድ የተዘጋጀሁት ፍቅረኛ የማገጠችብኝ ነው ይለናል የዛሬ ባለ ታሪካችን። በጣም የምወዳት ፍቅረኛ አለች። በፍቅር 2 ዓመት አብረን አሳልፈናል። በጣም ነው የምወዳት። እሷም እንደምትወደኝ ነበር የማስበው። የውጪ ፕሮሰስ ጀምሬ ስለነበረ በቅርቡ ስለሚሄድ ቀለበት አድርጌላት ልሄድ አስቤ ነበረ። ነገር ግን በመሃል ያልጠበቅኩት ነገር አጋጠመኝ። እንደ አጋጣሚ ስልኳ ውስጥ ስገባ ከሌላ ወንድ ጋር እንደምታወራ ደረስኩበት። ከቴክስታቸውም እንደተረዳሁት ከሆነ እንደተሳሳሙ ደርሼበታለሁ። በጣም አዘንኩኝ፣ በጣም ተከፋሁ። ብቻ ምን እንደማደርግ ግራ ገባኝ። እንዳልተዋት ብዙ ነገር ቃል ገብቼላታለሁ፣ ደግሞ እወዳታለሁ። ቀለበቱን እንዳላደርግላት ደግሞ ያው ያየሁት ነገር በጣም አስደበረኝ። ከዚህ በኋላም እንዴት እንደማምናት ግራ ገባኝ። እስኪ ሀሳብ አስተያየታችሁ በቅንነት ለግሱኝ ይለናል የዛሬ ባለ ታሪካችን። ሀሳብ አስተያየታችሁ በኮሜንት ሴክሽን ላይ ያሳውቁት። ዛሬ ጉድ ሊፈላ ነው። ምን አይነት ሚስት ነሽ? እስቲ እነዚህን 5 ጥያቄዎች ራስሽን ጠይቂና የቱ ጋር እንዳለሽ ቼክ አድርጊ። አንደኛ፣ ባልሽ ልቡ የራቀ ሲመስልሽ ምን ታደርጊያለሽ? ሀ የጸለይ ጊዜ ትሰጪዋለሽ። ለ ወዲያውኑ ምን እንደሆነ ትጠይቂዋለሽ። ሐመሮሃ አዝናኝ ነገሮችን ታቀጂለታለሽ ወይም ደግሞ የሚወደው ምግብ ትሰሪለታለሽ። መ ታዝኛለሽ፣ ነገር ግን በራሱ እንዲመለስ ትጠብቂዋለሽ። ሁለተኛ፣ በትዳር ውስጥ ፍቅርሽን በምን መልኩ ትገልጫለሽ? ሀ ለሱ በመጸለይና በማበረታታት። ለ ምን ያህል እንደምትወጁ በመንገርና እርዳታ በመስጠት። ሐመሮሃ በድርጊት ምግብ በመስራት፣ ሰርፕራይዝ በማድረግ፣ እንክብካቤ በማድረግ። መ የማይታዩ ነገሮች እሱን በመደገፍ። ሶስተኛ፣ አለመግባባቶች ብዙ ጊዜ ሲፈጠሩ ምን ታደርጊያለሽ? ሀ ምንም ከማድረግሽ በፊት ቆም ብለሽ ወደ ጸሎት ትገቢያለሽ። ለ እዛው ነገሩን ተነጋግረሽ ትጨርሻለሽ። ሐመሮሃ በመቀለድ ወይም በማሳቅ ውጥረቱን ለመቀነስ ትጥሪያለሽ። መ ደግሞ ዝም ብለሽ ታልፊዋለሽ። አራተኛ፣ እንደ ሚስት ምንድን ነኝ ብለሽ ታስቢያለሽ? ሀ የጸሎት አጋርና ረዳት። ለ ቲምሜት ወይም የአንድ ቡድን አባላት። ሐመሮሃ የቤቱ መካከል ደስታና እረፍትን ፈጣሪ ማለት ነው። መ የቤቱ ተንከባካቢ። አምስተኛ፣
ባልሽ ሰርፕራይዝ ቢያደርግሽ ሀ እግዚአብሔርን ታመሰግኝና ባልሽንም በጣም ታመሰግኘዋል። ለ ያደረገውን ነገር በጣም እንደወደድሽው ተነግሪዋለሽ። ሀመሮሃ ሰለብሬት ታደርጊያለሽ፣ ምናልባትም ፖስት ታደርጊዋለሽ። ደግሞ ፈገግ ብለሽ ብዙም ሪያክት ሳታደርጊ ነገሩን ታሳልፊዋለሽ። እሺ አሁን ወደ ውጤቱ። አብዛኞቹ መልስሽ ሀ ከሆነ የምትጸልየዋ ሚስት ነሽ። አብዛኛው መልስሽ ለ ከሆነ ኮሚኒኬተር ነሽ። በመነጋገር የምታምኝና ያሰብሽውን ነገር ከመናገር ወደ ኋላ የማትይ አይነት ሚስት። አብዛኛው መልስሽ ሀመርሃ ከሆነ ጆይፉል ሚስት ነሽ። ጨዋታ የምትወጂ፣ አንቺ ስትኖሪ ቤቱ ድመቅ የሚል ነገሮችን ቀለል አድርገሽ የምታይ አይነት ሚስት። አብዛኛው መልስሽ መ ከሆነ ደግሞ ፒስፉል ሚስት ነሽ። አብዛኛው ነገሮችሽን በዝምታ የምታሳልፊ፣ የምትሸከም ታማኝ ሚስት ነሽ። እስቲ ለባለቤትሽ ላኪለትና የትኛው ጎራ ውስጥ መደበሽ? ሻሎም ፍቅረኛዬ አይሰማኝም በጣም የብዙ ሴቶች ጥያቄ ነው። እነዚህን 3 መፍትሄዎችን ይዤላችሁ መጥቻለሁ። የመጀመሪያው የምትነጋገሪበትን ሰዓት መምረጥ መቻል አለብሽ። ለምሳሌ ከስራ ደክሞት ካገኘሽው በጣም ስትረስድ ከሆነ መጀመሪያ አንቺ ነሽ እንጂ መረዳት ያለብሽ እሱ አይደለም። ስለዚህ ያለበትን ሁኔታና የምታወሪበትን ሰዓት መምረጥሽን እርግጠኛ ሆኚ። ሁለተኛ ሐሳብሽን በግልጽና በአጭር ማስረዳት መልመድ አለብሽ። እኛ ወንዶች ሴቶችን ረጅም ሰዓት መስማት አንችልም። ስለዚህ ካበዛሽው ሊሰማሽ አይችልም ማለት ነው። ሶስተኛ ይህንን ጉዳይ የምታወሪው የሚረዳሽና የምትወጁ ሰው ስለሆነ መሆኑን በግልጽ ማስረዳትሽን እንዳትረሺ። ጠቃሚ ሆኖ ካገኘሽው 100 ብለሽ ኮሜንት ላይ አሳውቂ። ነገርኳት። እራት በልተን ቁጭ ባልንበት እንዳገባው ግን አውቀሻል አልኳት እና አለችና አለችኝ። ሁለተኛ ሚስት እንዳገባው አውቀሻል አልኳት። ምን አለችኝ። አግብቻለሁ እርግጠኛ ነኝ አውቀሻል አልኳት። በዛ ሰዓት የሚወርድብኝን ሁሉ ለመቀበል ዝግጁ ነበርኩኝ። ፈገግ አለችና ትኩር ብላ አይታኝ ዙሪያ ገባውን የሆነ ነገር እንደምትፈልግ ሁሉ አይኗን ወደ ቀኝ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ ተወረውር ጀመር። አጠገቧ ምን አግኝታ ልፈነክተኝ ነው እያልኩኝ ራሴን ለመከላከል ራሴን ማዘጋጀት ጀመርኩኝ። ትንሽ ቅብጥብጥ ብላ ካማተረች በኋላ አንገቷን ስብር አድርጋ ለሰዓታት ቁጭ አለች። ጸጥ አለች። አንድ ነገር በይ እንጂ አልኳት። አሁንም ዝም አለች። ዝምታዋ እስኪጨንቀኝ ድረስ ዝም አለች። ከሰዓታት ዝምታ በኋላ ቀና ብላ አየችኝና ፈገግ አለች። ያ እይታና ያ ፈገግታ ከየትኛውም ቃል ከየትኛውም ንግግር በላይ ልቤን ስርስር አድርጎ ገብቶ ያራዳኝ ነበር። በፍርሃት ራድኩ። ያን እይታዋን መቋቋም አልቻልኩ። የምጸት ፈገግታዋም የሚያስፈራራ ጩኸት ነበር። እንደዛ ከምታየኝና ከምትስቅብኝ ይልቅ ብዙ ቃላቶችን ብትወረውር፣ ብዙ ጩኸቶች ቢፈጠሩ፣ ለቅሶዎች፣ አለመግባባቶች፣ ጭቅጭቆች ቢፈጠሩ ምኞቴ ነበር። ፍላጎቴም ያ ነበር። ተናግራ፣ ተናዳ፣ ተሳድባ፣ ተማታ የሆነችውን ሁሉ ነገር አድርጋ እንዲወጣላት፣ እንዳሳምናት ያን ነበር የፈለኩት። ያን ግን አላደረገችው። ከጦር በሰላ እየታየችኝ ከምላጭ በሰላ ፈገግታዋ ቆርጣኝ ብድግ አለች። ተነስታ ወጣች። ቀጥታ ወደ መኝታ ቤቷ ላይ ሄደችው። ገብታ ተኛች። ግራ ተጋባሁ። የጠበቅኩት እንዳልጠበቅኩት ሆነብኝ። በእርግጠኝነት ዝም ብለኝ የሄደች ሳይሆን እኔን ለመጉዳት የሆነ ነገር እየፈለገች ወይ ደግሞ እያሰበች ነው ብዬ ቁጭ ብዬ ሳሎን እስክትመጣ አጠባበቃት ጀመር። ከሌሊቱ 6 ሰዓት እስኪሆን ድረስ ከምሽቱ 3 ሰዓት ጀምሮ ሶፋ ላይ ድንዝዝ ፍዝዝ ብዬ ያን እየተዋንና ሳቋን ወደ ኋላ መልሼ እያሰብኩ እውነቴ እየራደ ብዙ ነገሮችን እያሰብኩኝ ነበረ። ቁጭ ብዬ ጠበቅኳት። 6 ሰዓት ሲሆን ግን አልቻልኩም። ተነስቼ ወደ መኝታ ቤት ገባሁ። ምን ሆና ነው? ራሷን ጉርታ ነው እንዴ ብዬም ደነገጥኩኝ። ገብቼ ሳያት ግን እልም ጭልጥ ያለ እንቅልፍ ውስጥ ናት። በጣም ተገረምኩ። ምን አይነት ሴት ናት እቺ ሴት? ምን አይነት ሰው ናት እቺ ሰው? ለራሴ ራሱ ግራ ገባኝ። አንድ ነገር እንዴት አትለኝም? አንድ ነገር እንዴት አትናገረኝም? ሌላው ቀርቶ ከዛ ንግግር ከዛ ዱብዳ በኋላ እንዴት እንደዚህ ተረጋግታ መተኛች አለች? ሰምታ ነበር ማለት ነው? ተዘጋጅታ ጠብቀኝ ማለት ነው? ወይስ ምን አስባ ነው አልኩኝ። በጣም መጨነቅ ጀመርኩኝ። ሄጄ አጠገቧ ተኛሁ። ሌሊቱ ግን እንዲቹ እንደተገላበጥኩኝ ነጋ ይለናል። እንዴት ናችሁ ዶች? እየደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁኝ። 2 ልጆቼ ትልልቅ ናቸው። የመጀመሪያ ልጅ እንኳን 21 ዓመቱ ነው። የመጨረሻው ደግሞ 7 ዓመቱ። በመሃል ያሉትን መገመት ትችያለሽ። 6 ልጆች ናቸው ያሉኝ። በሳምንትም ሆነ በ15 ቀን እኔና ሚስቴ ብቻችንን ለመሆን ብለን አያቶቻቸው ጋር ይሄዳሉ። እኔም
ጥጥብጥም ረብሻን ቢነሳ እነሱ እንዳይሰሙ እነሱ እንዳያዩ በማለት እነሱ የሌሉን ቀን መርጬ ነበረ ይህን ውይይት ለጠረጴዛ ያበቃሁት። ነገር ግን ሚስቴ ዝም ብላኝ አደረች። ነጋ። አንድ ነገር እንድትለኝ ጓጉቻለሁ። ከሷ በላይ ላይ እንድትጮህብኝ፣ እንድታለቅስ፣ እንድትወራጭ ፈልጌያለሁ። ሲነጋ ጠዋት ተነስታ እንደለመደችው ቁርሳችንን ማዘገጃጀት ጀመረች። ቁርሱ ተዘጋጅቶ ቀርቦ በሰዓት የተቀሰቀስኩኝ። ሱብሂም ተነስተን ስንሰግድ ምንም ያለችው ምንም የተናገረችው ነገር የለም። እንደ ማንኛውም ቀን ሰግዳ ቀርታ ነው ወደ ኪችኗ የገባችው። ጓጓሁኝ። ግን ከአንደበቷ የሆነ ቃል እንድሰማ ከምላሷ የሆነ ነገር እንዲወጣ ጓጓሁኝ። በጣም አላስችላለኝ። ቁርሱ ከቀረበ በኋላ መብላቴን ትቼ ለምንድን ነው ዝም ያልሽው? አንድ ነገር በይኝ አልኳት። ምን እንድልህ ነው የፈለግከው አለችኝ። በቃ የፈለግሽው ደስ ያለሽም አንድ ነገር በይኝ። ወይስ ከዚህ በፊት አውቀሻል አልኳት። ምንም ያወቅኩት ነገር የለም፣ ማታ ካንተ አንደበት ነው ያወቅኩት አለችኝ። እና ለምንድን ነው ዝም ያልሽኝ አልኳት። ስለ እኔ አታስብ፣ ለራስህ እዘን፣ ለራስህ አስብ። ስለ እኔ ፈጽሞ እንዳትጨነቅ። እርግጠኛ ነኝ አላህ የኔ ኒዕማ ሊያሳየህ ነው፣ የኔን ማንነት ሊያስረዳህ ነው አለችኝ። ሌላ ነገር አትይም አልኳት። በዚህ ጉዳይ ምንም ነገር ማውራት አልፈልግም፣ ከዚህም በኋላ ወሬውን እንዳታነሳው ብላ ዘጋችሁ። የሁለተኛ ጋብቻው ውይይታችን በእኔና በሚስቴ መሃል ይሄን መስሎ ተቋጨ። ከዛ በኋላ ስለዚህ ጉዳይ እኔም አላነሳሁም፣ እሷም አላነሳችው፣ ወሬውም አልተነሳም እስክገረም ድረስ። ነገር ግን ሁሌም ያስደነግጠኛል፣ ሁሌም ያርበደብደኛል፣ ሁሌም ያስፈራኛል። ምን እያሰበች ነው? ምን ለማድረግ እየሞከረች ነው? ምን አቅዳ ነው እያልኩኝ ከምንም በላይ የምጨነቅ ሰው ሆኛለሁ። ሚስቴ ግን ያችው ሚስቴ ናት። ምንም አልተቀየረችም፣ ምንም አልተለወጠችም። የሚገባኝን ክብር እየሰጠች በሚገባው መልኩ ህይወታችንን እንድንኖር ትጥራለች። ነገር ግን ዝም ጸጥ ብላለች። ሁሌም ጓደኞቼ ስለ ቤታቸው፣ ስለ ሚስታቸው፣ ስለ ትዳራቸው እየተማረሩ እየተናደዱ ሲነግሩኝ እናንተ ወንድ መሆን አቅቷችሁ ነው፣ ሴት ልጅ እንዴት መያዝ እንዳለባችሁ ስለማታውቁ ነው፣ ለምንድነው እንደዚህ ፊት የምትሰጡት፣ ለምንድነው ቤታችሁን እንዲህ የምታጨማልቁት እያልኩኝ ገሳጭና መካሪ አጉል ተናዳጅ ነበርኩኝ። አይድረስብህ፣ አንተማ የተባረከችዋን ምርጧን አላህ ሰጥቶህ ነው ሲሉኝ ሚያካብዱና አጉል ሙገሳ እየመሰለኝ ምን ያህል ልዩ ሚስት እንደሆነችና እስካሁን ድረስ የነገርኩሽን እስካሁን ድረስ ስለ ሚስቴ የመሰከርኩትን ምስክርነት በህይወት ውስጥ አብሬያት ስኖር ግን እንደ መብቴ እንደ ግዴታዋ እኔም ደግሞ ጥሩ ባል፣ መልካም ባል፣ እሷን አያያዝ የምችል ወንድ ስለሆንኩኝ ነው እንጂ የእሷ የተለየ ማንነትና ምርጥ ሴትነት ነው ብዬ አስቤ አላቅም ነበር። እንዳለችውም ግን ኒዕማዋን አየሁኝ። እኔ ወንድ ሆኜ እኔ ሚስቴን መያዝ ችዬ እኔ ምርጥ ስለሆንኩላት ሳይሆን እሷ ሚስት ስለሆነች ነበር። እሷ ልዩ ምርጥ የኔን ማንነት ያወቀች የተረዳች ፈጣሪዋን የፈራች ቤቷን እንዴት ሰላም ማድረግ ልጆቿን እንዴት መያዝ ባሏን እንዴት መንከባከብና መያዝ የምታቅ ታዛዥ የዋህ ምርጧ ሴት ስለነበረች ነው እንጂ ቤቴ ሰላም ህይወቴም የተረጋጋና ፍቅር የተሞላበት የነበረው እኔ ወንድ ስለሆንኩኝ ቤቴና ያስቸለቻልኩኝ የሴቶችን ስነ ልቦናም ስለተረዳሁኝ እንዳልሆነ በሁለተኛ ሚስት ያወቅኩኝ። ሁለተኛ ሚስት ካገባው በኋላ ሁለት አይቼ የማላቀው ጭቅጭቅ ውስጥ አይቼ የማላቀው ንዴትና ብስጭት ውስጥ እንዲሁም ደግሞ በ45 ዓመት ዕድሜ ስኖር ያልነበረብኝን ጨጓራ አገኘሁ። ጓደኞቼ ሲሉኝና አንተ ታድለሃል፣ አንተ ስላልደረሰብህ ነው አያድርስ ሲሉት የነበረው ህይወት እኔ ጋር መጣ። ሁለት አንድ ቀን መሄድኩኝና ሚስቴ ጋር ስለ ቤቴ ስለ ሁለተኛ ትዳሬ ላዋራት ፈለግኩኝ። ተዋት ፍታት ብትለኝ ደስ ብሎኝ ልፈታት ከህይወቴ ላስወጣት ቆርጬ ነበረ። ሄጄ ግን ገና ስለዛ ቤት ህይወት መናገር ስጀምር አላህን ፍራ፣ አንድ ነገር ስለዛች ሚስትህም ሆነ ስለዛ ቤት እኔ ፊት እንዳታወራ፣ በፍጹም ስለዛ ቤት መጥፎም ሆነ ጥሩ ነገር መስማት አልፈልግም ብላ ነገሩን ዘጋችሁ። የእሷ ዝም ማለትና እንደ ባህር መርጋትም ማንነቷን፣ ውስጧን፣ ሚስትነቷን፣ ታላቅነቷን እንድረዳ አደረገኝ። ሁኔታዋ ደስ ስላላለኝ በሆነ ቅጽበት ላይ ብድግ ብላ የሆነ አስቀያሚ ነገር ልትወሰን ትችላለች ብዬ ስለፈራሁኝ የኔ ታላቅ እህት ልክ እንደ ጓደኛዋ ናት። ለሷ ቀረብ ብላ ለምን ዝም እንዳለች ለምን ጸጥ እንዳለች እንድትጠይቅልኝ ከ1 ዓመት በኋላ እህቴ ላኩ። ወደ ፍቺ እንዳንሄድ ለወራት ያህል ከባድ ጥረት አደረግኩኝ። ሚስቴ ግን በፍጹም አሻፈረኛለች። ከሷም በኩል ከኔም በኩል የቅርብ የሚባሉ ቤተሰቦቻችን ዘመዶቻችን ሁሉ ገብተው ሸመገሉ። ለሳምንታት ለወራት እየተመላለሱ ሸመገሉ። ሁሉም ሰው ተቆጣት። ረፊ ወንድ ልጅ ነው
ማድረግ ያለበትን ነገር አድርጓል። በደሉንም ያጠፋሹንም ነገር ነግሮናል። ባልሽ በትክክል ባልሽ ልክ አጥፍተሽበት ከሆነ ጥፋቱ ያንቺ ነው። አሁንም ቤትሽን አትበትኚ፣ ልጆችሽን አትበትኚ። ይሄ የተለመደ ነው፣ ሃይማኖታችንም የፈቀደው ነው። አንቺንም ሚስቱንም በስነ ስርዓት በአግባቡ ያስተዳድራል። ያንንም ቃል ገብቷል። ልጆችሽን ቤትሽን ሰብስበሽ ቁጭ በይ እያሉ የገዛ ቤተሰቦቿና ሽማግሌዎቿ ሳይቀሩ ተቆጧት። እሷ ግን በምንም ልትመለስ በምንም ልትረታ አልቻለችም። ፍቺና ፍቺ ብቻ። ፍቺን በዛ ደረጃ ስትፈልገው የሆነ ያዘጋጀችው ነገር ያለ ነበር የምትመስለው። የምታፈቅረው ወይ የምታገባውን ሰው ያዘጋጀች እንጂ ከህይወቷ ካስወጣችኝ በኋላ እንደዚህ ሆና ለመኖር አይመስልም ነበር። ሁሉም ሰው የእሷን አቋምና ጽናት ለመፈታትንም የነበራትን ጉጉት ሲያይ በመጨረሻ ላይ እኔን እንድሸነፍ አደረጉኝ። በቃ ፍቺ ብላለች፣ ከዚህ በላይ ልንታገላት አንችልምና ፍትሃት ተባልኩኝ። ሳልወድ በግዴ እሺ አልኩኝ። ፍቹን ያልፈለግኩት ወትሮም እኔም ኖሬ እያገዝኳቸውም እየረዳኋቸውም ሚስቴ ምን እንደሆነች አውቃለሁ። ፍቺ ላይ ነኝ ብላ አስባ የምትኖረውን ህይወት ደግሞ ሳስብ ይበልጥ ዘገነነኝ። አብሶ ለልጆቼ ዘገነነኝ። ልጆቹ ራሱ አባትና እናታችን ተለያይተዋል ብለው እንዲያስቡ በፍጹም አልፈልግም ነበር። በወርም ሆነ በሁለት ወር እቤታቸው መጥቼ አቅፌያቸው አድሬ ስሚያቸው ገላቸውን አጥቤ ሰውነታቸውን ዳብሼ ለሁለትም ለሶስት ቀን ትንፋሼ ከትንፋሻቸው ተዋህዶ ብሄድ ደስ ይለኝ ነበር። ያንን ፈልጌ ነበረ። ፍቺ እንዳይሆን ስሟገቴ ነበር ለልጆቼ ብዬ። በየጊዜው የሚመጣላቸው የሚጠብቁት አቅፎ የሚሰማቸው አባት አለን እንጂ ወጥቶ ቀርቷል፣ ከዚህ በኋላ እዚህ ቤት አይመጣም ብለው ተስፋ እንዳይቆርጡ አባት የለሽ እንዳይሆኑ ብዬ ነበር። እሷ ግን በፍጹም ብላ ልጆቼን ከኔ ለያየቻቸው። እሺ ብዬ ፍቺውን አደረኩኝ። ፍቺውን በማደርግ ሰዓት በቃ ይሄን ያህል ተቆራጭ ለልጆቿም ለሷም አድርግ ብሎ ሽማግሌ ፈረደብኝ። እሺ አልኩኝ። ሽማግሌ ካለኝ በላይ እንደማደርግ ቃል ገባሁኝ። የልጆቼንም ትምህርት ቤት እንደምከፍል፣ የቤቱንም ክራይ እስከ መጨረሻው ድረስ እንደምከፍል ተረጋግታ ብቻ በስነ ስርዓት ልጆቼን እንድታሳድግ እነሱ እንዲነግሯትና እንዲመክሯት አደረኩ። ይህንን ስል የተሰበሰበው ሽማግሌ ሁሉ በጣም ደስ አለው። ሁሉም ሰው መረቀኝ። ወንድ ማለት እንዳንተ ነው እንጂ ቤተሰቡን በትኑ ልጆቹን በትኑ በረሃብና በጥም የሚያሰቃይ አይደለም። አንተ የምታደርገው ነገር ለልጆችህ ነው። ያለህ ነገር ላይ ይጨመርልህ፣ ይባረክልህ፣ አንተ ጥሩ ሰው ነህ፣ መልካም ሰው ነህ ብለው ተመረኩኝ። በእርግጥ ይህን ሳደርግ እኔም ለልጆቼ ብዬ ነው። ተርፎኝ ወይ ደግሞ የተለየ ነገር ኖሮኝ አይደለም። እኔን በማጣት የተሰቃዩዋን ሰው በኢኮኖሚ በችጋር እንዲሰቃዩ ስለማልፈልግ የኔ የትኛውም ነገር ይቅር፣ ልጆቼ ብቻ ይመቻቸው ብዬ ከኖርንበት ቤትም እንዳይወጡ ከትምህርት ቤታቸውም እንዳይፈናቀሉ የቀለብም ምንም ነገር እንዳይቸገሩ አድርጌ የሶስት ወር የቤት ኪራይ እየከፈልኩኝ የትምህርት ቤታቸውንም የየሶስት ወር እየከፈልኩኝ ቀጥታ ከደሞዝ የተቀናሽ ሆኖ ደግሞ ለወጪ ዋለሱ አካውንት ውስጥ እንዲገባ ሁሉንም ነገር አመቻቸው። የተወሰኑ ቀናቶች አዲስ አበባ ቆይቼ የመጨረሻው ቀን ላይ ቤቴ ሄጄ ሻንጣዬንና ፐርሰናል የሆኑ መፈልጋቸውን እቃዎችን ይዤ ለመውጣት ወደ ቤቴ ሄድኩኝ። ሐውለት የዛለት የተሰበርኩት ስብራት፣ የዛለት የታመምኩት ህመም ሻንጣዬን ይዤ ስወጣ ህመሙ የሚኖረው ያየው የኖረው ነው እንጂ ማንም ሊረዳው አይችልም። የትኛውም ቃል የትኛውም ፊደል ያንን ስሜት ሊገልጸው አይችልም። ለምንድን ነው እንደዚህ ተሰማኝ? ይሄ ትዳር እኮ ብዙ የተሰቃየሁበት ነው። ለምንድን ነው እንደዚህ የምታመመው እንደዚህ የምሰቃየው ለምንድን ነው ብዬ ከራሴ ጋር በሟገትም ከዛ በላይ ግን የሆነ ነገር ነበረው። የኔና የእሷ ጥምረት ስለ እኔና ስለ እሷ ብቻ አልነበረም። እነዛ ሁሉ ዓመታት አብረን የተኛንባቸው አልጋዎች፣ አብረን የበላንባቸው ማዕዶች፣ አብረን ወተን ተጨቃጭቀንም ተኮራርፈንም ተመታተንም ያሳለፍንበት ያ ቤት ያ ሳሎንና ያ ደጅ ሁሉ ህመምን ፈጠረብኝ፣ ንዝረትን ፈጠረብኝ። ያለመኖር ያህል ተሰማኝ። የመጥፋትን የመትነንን ያህል ፊል አደረግኩኝ። አብሶ ደግሞ ልጆቼን ቻው ብያቸው ስወጣ አባቤት ልትሄድ ነው ለምንድን ነው ዕቃህን የሰበሰብከው እያሉ ከስር ከስሬ ውር ውር ሲሉ እንባዬን መቆጣጠር አቃተኝ። በህይወቴ ለመጀመሪያ ጊዜ በሚስቴ ፊት ለፊት እንባ አውጥቼ ያለቀስኩት የዛ ዕለት ነበር። አቅፌያቸው ስቅስቅ ብዬ ያለቀስኩ። ልቆጣጠረው የማልችለው ስሜት ነበረ። ለክፍለ ሀገር ስራ እየወጣሁኝ ነው። እመጣለሁኝ፣ መጥቼ ማያቸዋለሁ፣ ለስራ ጉዳይ ነው ብዬ እያለቀሱ እግሬ ስር ውር ውር እያሉ አባብዬ ቻው ብዬ ቤቱን ለቅቄ ወጣሁኝ። ከዛ ስሜት ጋር ለሳምንታት ስታገል ነው የከረምኩት። ሻንጣን ጎትቶ
ከቤት የመውጣትን ያህል ቀላል አልነበረም። ከዛ ስሜት ጋር ለሳምንታት ብቻዬን ታገልኩት፣ ብቻዬን ተፋለምኩት። እስካሁን ድረስ ግን ከልቤ ላይ ያልተፋቀ ከባድ ጠባሳ ነው። ሳስታውሰው የመሞትን ያህል ህመሙ ይሰማኛል። ትዳር ማለት ፍቅር ይመስለኝ ነበር። ዛሬ ግን የገባኝ ትዳር ፍቅር ሳይሆን ፍቅር ለትዳር ማጣፈጫ ትንሹ ቅመም ነው። ትዳርን ግን ትዳር የሚያደርገው መተሳሰቡ ነው። መዋሃዱ፣ መናበቡ፣ መከባበሩ፣ መደማመጡ፣ በአንድነት ሳትጎረባበጪ፣ ሳትሰለቻቺ፣ ሳትገፋፊ አንድ ቤት ውስጥ አብሮ የመኖር ጥበብ ነው ብዬ ማሰብ ጀምሬያለሁ። አንድ ሰው ጥሩ ትዳር አለው ለማለት፣ ትዳሬ መልካም ነው ለማለት ሲደክመው ማርፍበት ቤት አለኝ ብሎ ካሰበ፣ ሲርበው ምበላበት ቤት አለኝ ብሎ ካሰበ፣ ሲጨንቀውና ሲደብረው ማዋየው ሰው አለኝ ሄጄ ማስብበት ቤት አለኝ ብሎ ማሰብ ከቻለና በየትኛውም ስሜት ውስጥና በየትኛውም ሁኔታ ውስጥ ሆኖ ያንን ቤቱን፣ ትዳሩን፣ ሚስቱ ያለችበትን፣ ልጆቹ ያሉበትን ቦታ የሚናፍቅ ከሆነ እውነት ያ ትዳር ስኬታማ ትዳር ነው። የዛሬው ትዳሬ ልክ እንደዛ ነው። ከውጭ ከምበላው ምግብ በላይ እቤት የምበላው ምግብ ይጣፍጠኛል። ውጭ ከጓደኞቼ ጋር እየሳኩ እያሽካካው በተለያየ ሁኔታ ከማሳለፈው ጊዜ በላይ እቤቴ መጥቼ ከሚስቴ ጋር አንድ ጀበና ቡና ተፈልቶ ዕጣን ተጪሶ ፍራሼ ላይ ጋደም ብዬ ከእሷ ጋር እየሳኩኝ ቴሌቪዥኔን እያየሁ ማሳለፍ እመርጣለሁኝ። ሲርበኝ እቤቴ ገብቼ ለመብላት እጓጓለሁ። ሲደክመኝም እቤቴ ገብቼ ለማረፍ እጓጓለሁኝ። ዕቃ አምጣ ተብዬ ብረሳ አልሳቀቅም። ገንዘብ ሳይኖረኝ ገንዘብ ስጠየቅ ለሚስቴ ገንዘብ የለኝም ለማለት አላፍርም። የለኝም ዛሬ ነገ ሰጥሻለሁ እላታለሁ። ዕቃም ማዛኝ ማምጣትና ማስታወስ ባልችል የመርሳት መብቴ የተጠበቀ ነው። ግድ የለም ነገ ታመጣዋለህ እባላለሁ። ያለኔ ክብር ነው፣ ያለኔ መወደድ ነው፣ ያለኔ ትዳር ነው። የመርሳትም የማጣትም የመናገርም የመኖርም ያለመኖርም የመገኘትም ያለመገኘትም መብቴ የተጠበቀበት ትዳር፣ የምናፈቅበት ትዳር፣ እንዳባወራ የምታይበት፣ የምፎልልበት፣ የማጓራበት ቤት ያለኝ ሰው ሲሆን ትዳር ለኔ ያሆነልኝ። ዛሬ ጓደኞቼን እንደፈለግኩ ቤት ይዣቸው መጣለሁ። ጥሩ ፈገግታ ከሚስቴ አይተው ቤት ያፈራውን በልተው ቡናቸውን ጠጥተው መርቀውን ይወጣሉ። እኔ ግን ማንም ጋር መሄድ አልፈልግም። ምንም ብሆን የምናፍቀኝ ቤቴ ነው። ከዚህ በፊት በነበርኩበት ትዳር ውስጥ አንድም ቀን ቤቴ ጓደኞቼን ይዤ መጥቼ አላቅም። እንኳን ጓደኞቼን ይዤ ልመጣ እራሴ ቤቴ ለመግባት ሳስብ እጨነቅ ነበር፣ እደነግጥ ነበር። የቤቴን ምግብ ናፍቄ በልቼ አላቅም ነበር። ዕቃ አምጣ ተብዬ እረስቼ ደረቴን ነፍቼ ገብቼ አላቅም ነበር። ምክንያቱም የመርሳትም ጓደኛ ይዞ የመምጣትም የማጣትም መብቴ የተጠበቀበት ትዳር አልነበርም። ለእኔ ትዳር አሁን የገባኝ ፍቅር ቅመሙ ሲሆን ነፃነቱ ነው እውነተኛ